ዘላቂ ሰላምን ለማስፈን ከሚሰሩ ስራዎች መካከል የሽግግር ፍትህ ፖሊሲን ተግባራዊ ማድረግና የቀድሞ ታጣቂዎችን ትጥቅ አስፈትቶ በተሃድሶ ማዕከል ስልጠና በመስጠት ወደ ማህበረሰቡ መቀላቀል ተጠቃሾች ናቸው። በዚህም እንግዲህ የተሃድሶ ስልጠና በመስጠት በሁለት ዓመት ጊዜ ውስጥ በርካታ ስራዎች ይሰራሉ ተብሎ እቅድ ተይዟል። በሁለት ዓመት ጊዜ ውስጥ ከ371,000 በላይ የሆኑ የቀድሞ ታጣቂዎችን ትጥቅ ለማስፈታትና የተሃድሶ ስልጠና ለመስጠት እንቅስቃሴ ተጀምሯል። በዚህም እንግዲህ በ7 ክልሎች ተግባራዊ ይደረጋል ተብሎ ነው የታሰበው። በዚህም በመጀመሪያው ዙር 75,000 የሚጠጉ የቀድሞ ታጣቂዎችን ትጥቅ ማስፈታትና የተሃድሶ ስልጠና የመስጠት እቅድ ተይዞ ነው እንቅስቃሴ የተጀመረው። በህዳር ወር 2017 ዓ.ም በ4 ክልሎች ማለትም በአማራ፣ ትግራይ፣ አፋርና ኦሮሚያ ክልሎች ከተያዘው 75,000 እስካሁን 17,000 የሚጠጉ የቀድሞ ታጣቂዎች ትጥቅ ፈተው በተሃድሶ ስልጠና አልፈው ወደ ማህበረሰቡ ተቀላቅለዋል። ቀሪ ስራዎችን ለመስራት ደግሞ በርካታ ስራዎች እየተከናወኑ ነው የሚገኙት። ተመልካቾቻችን ይህንና ሌሎችን መረጃዎች በኢቢሲ የዶት ስትሪም ማህበራዊ ሚዲያ አማራጮች መከታተል ትችላላችሁ።